እጅ የተረገመች ሩታ ኤፍሬምን ሄርሜላን ታገኘታለህ እያለች ያጅል እያጃጃለች ለራሷ እንዲተውንላት ታደርጋለች። ሄርሜላ ደግሞ በቃ ይሄንን ምናምን ስለማታውቅ ምስኪን ስለሆነች ሄርሜላ ላይ ትቀልዳለች። ሜሮን ደግሞ በጣም ትልቅ ሰው አይደለሽ እንዴ? ምን አይነት በስማ ምን ቤተሰቦች በጣም በቃ አውቃ አስመሳይ እባብ የሆነች እስስት የሆነች ሰው ነችና ዳኒ እንግዲህ ጉዳቸውን ዝርግፍ አድርጎ ተናግሯል። አብርሃም ማመን አቅቶታል። ሄርሜላም ደንግጣለች። በቃ ቡዜ ሁላ በጣም ነው ድንግጥ ያለችው። እንግዲህ ዳኒ ለዛሬ የመጨረሻ ቪዲዮ ነው ብሎ ከነሱ ህይወት ልቅ ብሎ ጉዳቸውን አፍርጦ ተናግሮባቸዋልና ሩታ እንግዲህ ምን እንደምትሆን ትቃጠላለች። አብርሃምን ትወደዋለች እያልኳቸው አልነበረ? ሩታ አብርሃምን እጁ ማስገባት ትፈልጋለች እና እንትና ደግሞ ኤፍሬምን ደግሞ ሄርሜላን ታገኘታለህ እኔን ሩታ አብርሃምን የኔ ካረኩ ሄርሜላን ታገኘታለህ እያለች ሁለታችንም ተጠቃሚ እንሆናለን እያለች ታጃጅሏለች። ያጅል እስቲ ቪዲዮን አይተን እንመለስ። ሜሪ ሩታ እና ኤፍሬም በጣም አስመሳዮች ናችሁና ይህ ነገር የዛሬው እውነት ከሆነ እኔ በጣም ነው በቃ ድብር የሚለኝ። ምን ያህል ውሸታም ብትሆን ነው ሜሪ እንደዚህ አብርሃም የምትዋሸው እየተቀለሰለሰችና ሩታ ደግሞ ከአብርሽ ጎን መሆን ትፈልጋለች። እሱንም ማድረግ የምትፈልገው በልጇ በኩል ነው። በቃ በመሃላቸው ልጅ ተፈጥሯል። ከሄርሜላ ጋር የመለያየት ሀሳብ አላትና ዳኒ ይዞት የመጣው መረጃ ትክክል ነው ብላችሁ ታስባላችሁ? እኔ እንጃ። ዳኒ እየተቀለሰለሰ ብዙ ጊዜ ስለሚመጣ አላሰብኩበትም። ትክክል ነው የምትሉ አንድ ቁጥር ጻፉልኝ ብቻ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንደረሳ። ቀጥታ ወደ ርዕሰ ጉዳያችን እንግባና እንግዲህ ቤተሰቦቼ መረጃውን ሰብሰብም አድርገን ስንበታትነውም እስቲ ሰፋ አድርገን እናስብ። አብርሃም እንግዲህ የዛኔ ከሩታ ጋር የተጣላ ሰዓት ምን ተደረገ? ሜሪን ምናምን ላቋት ማለት ነው። ዳኒ ደግሞ ዛሬ የመጨረሻ ብሎ ነው ቪዲዮ የለቀቀው። በቃ ከናንተ ህይወት ስለውጣላችሁ ብሎ ነው ቪዲዮ የለቀቀውና ሰፋ አድርገን ስናየው እንትና ሩታ ሜሪን ላከቻት ማለት ነው። ቤተሰቦች ሩታ ሜሪን ላከቻትና አውቃ እንድትተውንላት። ግን ዛሬ ምንድነው ዳኒ አጋለጣችሁ። ፎቶ ይነሳሉ፣ አንድ ላይ ይገናኛሉ፣ አንድ ላይ ይገባበዛሉ እና አብርሃም እየሸወደችህ ነው ብላ ነገራትና እንግዲህ ዳኒ እኔ በጣም መረጃውን ኬት እንዳመጣው አላውቅም። ፎቶ እውነት ይሁን ውሸት እኔ አላውቅም። ይሄን ግን አላመንኩበትም። እውነት ከሆነ ግን ይሄ ነገር በጣም የሚያስጠላ ነገር ነው። ኤፍሬም ሁላ ሄርሜላ እንደሚወዳት ነው የሚያሳውቀው እንጂ ሌላ ነገር አይደለም። በቃ ኤፍሬም ሄርሜላን ይወዳታል። ሁለት ደግሞ የወንድም ምቀኛ መሆኑ ያስታውቅበታልና በዛሬው ቪዲዮ ላይ እንግዲህ አሁን እኔ ግርም ከሚለኝ ነገር ውስጥ ሄርሜላ ለምን ተዋሻለች ነው። ሜሪ ለምን ተዋሻለች? ሜሮን በጣም ብጥርቅርቅ ትላለች ማስመሰል ስችልበት። ለምንድነው? ቅድምም ቪዲዮ ሰርተዋል እኮ በራሷ ቤት ማለት ነው፣ በሄርሜላ ቤት ቪዲዮ ሰርተዋልና በጣም ግርም ካለኝ ነገሮች ውስጥ ይህ ነው። እና አብርሃም ከሀገር እንውጣ ብለህ ያመጣኸውን ሀሳብ ከሄርሜላ ጋር ሆናችሁ ለትንሽ ጊዜ ከሀገር ብትወጡ በጣም ደስ ይለናል። እንግዲህ ሩታ ወጥመድ ያዘጋጀችለት እንትን ነበር፣ በመተት ምናምን ነበር ለመያዝ ነበር የሞከረችው። አብርሃምን አልተሳካላትም። እሱ በምን ሞከረች? ከዛ በልጇ በቃ ያለ ተስፋና ያላት መጨረሻ ልጇ ነውና በልጇ እንግዲህ ልታጣምደው ሞከረች። ልጁም እንግዲህ አልተሳካላትም። አብርሃም እንግዲህ ከሄርሜላ ማስረግዟታል፣ ሄርሜላ ማርግዛለች። ስለዚህ አብርሃም ልጁን በቃ ምግብ ወይ ደግሞ የአባትን እንክብካቤ ሊሰጠው በቃ ወይ ሊያግዛት በገንዘብ ምናምን ወይ በሆነ ነገር ሊያግዛት ነው እንጂ ሄደው ሌላ ነገር ፈልጎ አይደለም። እና ሩታ እኔ በጣም ግርም ካለችኝ ነገሮች ውስጥ በቃ አብርሃምን ለማግኘት የምትጥረው ጥረት በጣም ግርም እያለኝ ነው። በቃ ባይሳካላት ምንም ባይልላት ማንም ከሩታ ሄርሜላም እንትና የተለያየ ሰው ባይኖርላት ሁላ በቃ አብርሃምን ለማግኘት የምትጥረው ነገር በጣም ነው የሚያስደንቀኝ። ቆይ ሄርሜላ ምን አደረገችሽ ነው? በጣም ትቀኝባታለች፣ በጣም ተቀነባታለች። ቤተሰቦች በጣም ነው የምቀናባትና በሜሮንም ኤፍሬምም ባይኖር ሩታ ለምን
እንዴት ልበላችሁ ነብሰ ገዳይ ሰው ጋር ብትሆን አብርሃምን ካገኘችው ምንም አፈልግም ከማንም ጋር ትሄዳለች። ጸባይዋ እንደዛ ነው። እና እኔ አሁን ግርም ያለኝ ነገር ሩታ እንደዚህ ማድረግ አይገባሽም። ይሄ ብልግና ነው። በቃ ከህይወታቸው ውጪላት። ይሄው ደስታ አለ እንዴ? አሁን ውጪ ልሄድ ነው ለምንድን ነው ማትረዳኝ ምናምን እያለ እየቀበጣጠረ ነው። ሂጂና ከደስታ ጋር ሁኚ። በቃ ሌላ ነገር አያስፈልግም። እና እስቲ አሁን እናንተ እስቲ ቪዲዮውን እስቲ አይተን እንመለስ። አይደለ እኔ ይሄኛውን ነገር አላውቅም ነበር እኮ ሰማችሁ አይደለ? ሜሮን ከነሩታ ጋር ከጣላች በኋላ ነው ይሄ ቪዲዮ ይሄ ፎቶ የተለቀቀው ብሏልና እንግዲህ ሜሮን ተዋኟ ሩታ ሴራ እቅድ ምናምን የምታወጣው ሩታ ናትና ማንም እንዳታምኗት። ሩታ በጣም ውሸታምና ባለጌ ሰው ናት። ከደስታ ጋር ብትሆን ባይነኝ። ብቻ ቤተሰቦቼ እናንተ እስቲ ምን ታስባላችሁ በዛሬው ቪዲዮ ላይ? እኔ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሰብስክራይብ ካላረጋችሁ ሰብስክራይብ እንድታረጉ በትህትና ጠይቃለሁ። ወዳችኋለሁ፣ ከብራችኋለሁ። ቻው